ጠቅላዩን እየፈተናቸው ያለው ጉዳይ ከ15 ዓመት በፊት ጠቅላይ እንደሚሆኑ ተናግረው ነበርም። ጠቅላይ ሚኒስትር ዶክተር አብይ በኢትዮጵያ ታሪክ እጅግ ትልቅ ድጋፍ ያገኙ መሪ ናቸው። ከጀመሩበት ጊዜ አንስቶ ከፍተኛ የህዝብ ድጋፍ ነበራቸው። አሁን ግን የድጋፋቸው አብሯቸው ያለ አይመስልም። ጠቅላዩ በብዙ ነገር ተፈትነዋል። አሁን ላይ ብዙዎች በኢትዮጵያ ያለው ውጥረት እንዲፈታ የጠቅላዩን እርምጃ ይጠብቃሉ። ጠቅላዩ ድጋፋቸውን እንዲያጡ ያደረጋቸው ጉዳይ ምንድነው? የፈተናቸው ችግር ምንድነው ፈተና የሆነባቸው? ከ15 ዓመት በፊት ጠቅላይ ሚኒስትር እንደሚሆኑ የተናገሩትን ጉዳይ ጨምረን ጠቅላዩ ፈተና የሆኑባቸውን ጉዳዮችና መንግስታቸው እንዲጸና ሊወስዷቸው የሚገቡ እርምጃዎችን ጨምረን እንመለከታለን። ድጋፉ እንዲቀንስ ያደረጉባቸው ነጥቦች እንዘረዝራለን። የጽሁፉ አዘጋጅ ቹቹ አለባቸው ነው። አብራችሁ የዋት ከስልጣን መገፋት በተለይም የዶክተር አብይን ወደ ስልጣን መምጣት ተከትሎ አብዛኛው በአገር ውስጥም ሆነ በውጭ ሀገር የሚኖረው ኢትዮጵያዊ እጅግ ትልቅ ተስፋ አሳድሮ ነበርም። ይህንኑ ታላቅ ተስፋውን ለዶክተር አብይ አስተዳደር የተለያዩ ድጋፎችን በመስጠት ጭምር አሳይቷል። በተለይም የህይወት መስዋዕትነት ጭምር የተከፈለባቸው ሀገራዊና ዓለም አቀፋዊ የድጋፍ ሰላማዊ ሰልፎች በታሪክ ተመዝግበዋል። በነገራችን ላይ በአገራችን ታሪክ ለመጀመሪያ ጊዜ ሊባል በሚችል ደረጃ ለዶክተር አብይ በውጭ ሀገር የተደረገላቸው አቀባበልም አስደናቂ ነበርም። ይሁን እንጂ የኢትዮጵያ ፖለቲካ እጅግ ተገማች ያለመሆን ችግር ሰለባ እየሆነ መጥቷል። ሀገራዊ ፖለቲካው እጅግ ሲበዛ የማይገመትና ወጥነት የሌለው ሆኗል። የፖለቲካ ሊቃኑ እንደሚሉት የተረጋገጠ ነገር ከሌለ ምንም ነገር ሊሆን አይችልም። ይህ ነው ሀገር ወዳድ ኢትዮጵያውያንን እንቅልፍ የነሳው ጉዳይ። አብዛኛው ህዝብ ለውጡን የደገፈው በምን ምክንያት ነበር ብሎ መጠየቅ ወደ መፍትሄው ሊወስደን ይችላል። ሁላችንም እንደምናውቀው ኢህአዴግ ውስጥ ለውስጥ የግድ ሆኖ እስከመጣበት ጊዜ ድረስ ዶክተር አብይ በኢትዮጵያ ፖለቲካ የነበራቸው ተዋጊነትና ተጽዕኖ ፈጣሪነት እዚህ ግባ የሚባል አልነበረም። ዶክተር አብይ በደንብ መታወቅ የጀመሩት የግብግቡ ሰሞን ነው። የዚህ ጽሁፍ አዘጋጅ ቹቹ አለባቸው ጠቅላይ ሚኒስትሩ ከ15 ዓመት በፊት የኢትዮጵያ ጠቅላይ ሚኒስትር እንደሚሆኑ ያውቁ ነበር ይላል። የጽሁፉ አዘጋጅ እንዲህ ይላል። በኦህዴድ ውስጥ የኢህአዴግ ሊቀመንበርነት ሊታሰቡ የሚችሉ ዶክተር አብይ የሚባሉ ፖለቲከኛ መኖሩን ያወቅሁት ወደ ስልጣን የመጡ ሰሞን ነው። ይበልጥ እንዳውቃቸው ያገዘኝ ደግሞ በአንድ ወቅት በስራ ምክንያት በቅርብ ከዶክተር አብይ ጋር አብሮ ይሰራ የነበረው ወዳጄ ስላጫወተኝ ነው። የወዳጄ እንዳጫወተኝ ዶክተር አብይ ከዛሬ 15 ዓመት በፊት ጀምሮ የኢትዮጵያ ጠቅላይ ሚኒስትር እንደሚሆኑ ነግሮት ነበርም። ይህ ሰው ከ15 ዓመት በፊት ነው ይህንን ንግግር የሰማው። ለዚያም ከመጀመሪያው ጀምሮ ከፍተኛ ድጋፌን ስሰጣቸው በዚህና መሰል የወቅቱ ሁነቶች የዶክተር አብይን አስተዳደር ወደ ስልጣን መምጣት አብዛኛው ኢትዮጵያዊና ዓለም አቀፉ ማህበረሰብ ጭምር ድጋፉ እንዲሰጥ አድርጓል። ዶክተር አብይ በወቅቱ ይህንን ያክል ግዙፍ ድጋፍ እንዲያገኙ ያስቻሉ ምክንያቶች በርካታ ናቸው። በዚህ በኩል ሰዎች የተለያዩ ግንዛቤ ቢኖራቸውም ሁላችንንም ሊያግባቡን የሚችሉት ግን የሚከተሉት ምክንያቶች ናቸው። የህወሓት የ27 ዓመታት አገዛዝ በአብዛኛው ህዝብ የፈጠረው ህዝባዊ በደልና መከፋት የመጀመሪያው ምክንያት ነው። ሁለተኛው ምክንያት በወቅቱ ዶክተር አብይ የተለያዩ ኩነቶች ያደረጓቸው በኢትዮጵያዊነት እየታጀቡ ኢትዮጵያዊነትን የተቀበረበት ፈንቅሎ ወጣ ያሰኙ ንግግሮቻቸው ተጽዕኖ ከፍተኛ ነበሩ። እንዲሁም ዶክተር አብይ ሳይውል ሳያድር የወሰዷቸው ፈጣን ተከታታይ ተስፋ ሰጪ እርምጃዎች ለምሳሌ በፓርላማ ፊት ቀርቦ በኢህአዴግ ስም ይቅርታ መጠየቃቸው፣ እስረኞችን መፍታት፣ በጸጥታና ፍትህ ተቋማት ዙሪያ የተጀመሩ የሪፎርም ስራዎች ወዘተ ተጠቃሽ ናቸው። ዶክተር አብይ ስልጣን ላይ በወጡ በአጭር ቀናት ውስጥ ለሁለት አስርት ዓመታት ሻክሮ የቆየውን የኢትዮ ኤርትራ ግንኙነትን ባልተጠበቀ ፍጥነት እንዲሻሻል ማድረጋቸው ብዙዎችን በደስታ አዘልሎ ነበርም። በአጠቃላይ የኢትዮጵያ ህዝብ ዶክተር አብይ ውለው ያደሩ የሀገራችንን ችግሮች ይፈታሉ ብሎ ተስፋ ማድረጉ፣ በተለይም ህገ መንግስት መሻሻል፣ የብሔር ፖለቲካን ማርገብ፣ በእኩልነት ላይ የተመሰረተ አስተዳደር ማስፈን ወዘተ በምክንያትነት ሊጠቀሱ ይችላሉ። ታዲያ አሁን ላይ ያ የህዝብ ተስፋ ለምን ደበዘዘም? ማንም ሊክደውና ሊያሸንፈው በማይችለው ሁኔታ በዶክተር አብይና አስተዳደራቸው ላይ የኢትዮጵያ ህዝብ ሆነ ዓለም አቀፉ ማህበረሰብ አሳድሮት የነበረው የለውጥ ተስፋ አሁን አብሯቸው አለ ለማለት አያስደፍርም። ጠቅላዩ አስተዳደር ዛሬ ጥሩ ነው ሲባል ነገ ሌላ ሆኖ ይገኛል። በዛ ጥሩ ነገር ይፈጠራል ሲባል እንደገና ሌላ ችግር ይፈጠራል። ነገሮች ሁሉ ስርት ፍርስ ስርዝ ድልዝ እያሉ መሄዳቸው ብዙዎች በዶክተር አብይና አስተዳደራቸው ዙሪያ አሳድሮት የነበረውን ተስፋ ተጨባጭ መሆን እንዲሳኑ አድርገዋል። በአንድ በኩል የአገር ምስረታ ሂደትን እንደ ዘላቂ ቅራኔ ምንጭ በመቁጠር የጨቋኝና ተጨቋኝ ትርክትን የሚያቀነቅኑ ተቸካዮች ኢትዮጵያን ወደ 1983ቱ ለውጥ ሊመልሷት ሲጥሩ፣ በሌላኛው ጫፍ ደግሞ በድንገት ያጣውን ስልጣን በቀውስ ውስጥ መልሶ ለመጨበጥ የሚጥረው ህወሓት
የጥፋት መስመሩ የፖለቲካ ሽግግሩን ከሃዲዱ ለማስወጣት የአንበሳውን ድርሻ ይወስዳል። የዚህ ተቃርኖ ፊት አውራሪ ሆኑና የለውጡን መከፈት ተከትሎ በናረጉጉት የተጠለፈው ሁሉን በጂባይ ኃይል ከመዋቅራዊ ማሻሻያዎች ይልቅ መዋቅራዊ ቁጥጥርን የመረጡ ኃይሎችን ከማረቅ ይልቅ ማቀፍ ምርጫቸው ያደረገው የዶክተር አብይ አህመድ አስተዳደር በአመራር ባህሪያቸውና በሁኔታዎች ግንዛቤ የተነሳ በለውጡ ሰሞን የተከማቸው ደጋፊያቸውን እንዲያጡ አድርጓቸዋል። ፖለቲካው ወዴት እንደሚወስድ ተገማች አይደለም። የዶክተር አብይን ወደ ስልጣን መምጣት ተከትሎ ባለፉት ዓመታት ይከወናሉ ብለን ተስፋ ጥለንባቸው ግን ደግሞ እስካሁን ባለው ሁኔታ ኦን ያልሆኑ በርካታ ጉዳዮች አሉ። በርግጥ በዚህ ላይ ሚዛናዊ መሆን ያስፈልጋል። በተለይም ሀገራችን ህወሓት በደቀነባት የሉና ጦርነት ላለፉት 2 ዓመታት በጦርነት ውስጥ መቆየቷና አንዳንዶቹ ሀገራዊ ችግሮች ስር የሰደዱ በመሆናቸው በጠበቅነው ልክና ጊዜ ሊፈጸሙ እንዳልቻሉ ግንዛቤ ውስጥ ማስገባት ያስፈልጋል። ለምሳሌ የሕገ መንግሥት ማሻሻልና ተያያዥ ጉዳዮች በዚህ መልኩ ሊታዩ የሚችሉ ናቸው። ይሁን እንጂ ምንም ሰበብ ማይፈጠርላቸውና እስካሁን ሊከወኑ ይችሉ የነበሩ የህዝብ ተስፋዎች ነገር ግን እንደ ጉንበን ነው የጠፉ የተዘጉ ጉዳዮች አሉ። በዚህ በኩል የሚከተሉትን ጉዳዮች አንስቶ መመልከት ይቻላል። አንደኛ፣ ብሔርን መሰረት ያደረገ ግድያና ማፈናቀልን ማስቆም። ዶክተር አብይን ወደ ስልጣን መምጣት ተከትሎ አንዱ ተስፋ ተጥሎበት የነበረው ጉዳይ በአገራችን በተለይም በኦሮሚያና ቤኒሻንጉል ክልሎች ማንነትን ኢላማ አድርጎ ሲፈጸም የኖረው ግድያና ማፈናቀል ይቆማል የሚል ነው። ይሁን እንጂ ግድያና ማፈናቀሉ አድማሱን ከማስፋቱ በስተቀር ጠብ ያለ መፍትሄ አልመጣም። ባለፉት 4 ዓመታት በማንነት ተኮር የደረሰው ግድያና ማፈናቀል ባለፉት 27 ዓመታት በኢህአዴግ ዘመን ከደረሰው ግድያና መፈናቀል የበለጠ ነው ሊባል ይችላል። የሁኔታ አንዱ ጠብቀነው የነበረ ግን ደግሞ ያልተሳካ ተስፋ ሆኖ ተመዝግቧል። ሁለተኛ፣ የብሔር ፖለቲካ አለመገታትም ሌላኛውና በዶክተር አብይ አስተዳደር ይስተካከላል ተብሎ ተስፋ ተደርጎበት የነበረው ጉዳይ በኢትዮጵያ የአንድነት ፖለቲካ የበላይነቱን ወስዶ የብሔር ፖለቲካ የተናቀ ይሆናል የሚል ነበርም። ኢህአዴግ በብልጽግና ስም ከብሔር ፖለቲካ ወደ አንድነት ፖለቲካ ተሸጋግሬያለሁ ብሎ ማወጁ በአገራችን የአንድነት ፖለቲካ ቀል ይወጣለት፣ በአንጻሩ ደግሞ የብሔር ፖለቲካ ሊጨልምበት ነው የሚለው ተስፋ የበለጠ ተጠባቂ አድርጎት ነበርም። ይሁን እንጂ ምንም እንኳን ይህንን ተስፋ ተሳክቶ ማየት እንዲሁ ቀላል ባይሆንም ዛሬም ቢሆን ግን የብሔር ፖለቲካ የአገራችንን አየር በወሳኝነት ተቆጣጥሮት ይገኛል። በተለይም ደግሞ ብልጽግና ፓርቲ በቃሉ መሰረት ዛሬም ድረስ አሳማኝ በሆነ ሁኔታ እውነተኛ አንድነት ፖለቲካ አራማጅነቱን በገቢር ሆኖ አለመታየቱ ግልጽ ነው። የብሔር ፖለቲካው ጡዘት የኢትዮጵያን ሁኔታ ከሚጠበቀው በላይ የተካረረ አድርጎታል። በአንድ ሀገር ያጋጥማሉ ከሚባሉ የፖለቲካ ጽንፎች በላይ የተወጠረና በአጥፍቶ መጥፋት የሚመስል ግልጽ ብሔራዊ ስጋቶች አሁንም አሉ። ሌላው ከህወሓት ጋር የተደረሰው የሰላም ስምምነት አፈጻጸም የፈጠረው ስጋት ነው። ከ2 ዓመታት ደም አፋሳሽ ጦርነት በኋላ ችግሩን በሰላም ለመፍታት መቻሉ የመላ ኢትዮጵያውያን ደስታ ነበርም። ከሞላ ጎደል የሰላም ስምምነቱ ነጥቦችም በአብዛኛው ኢትዮጵያዊ ተቀባይነት ያገኙ ናቸው። በመሆኑም የሰላም ስምምነቱን ተከትሎ ሀገራችን ዳግም የጦርነት ስጋት ውስጥ አትገባም፣ ህወሓትም ዳግም ሀገራዊ ስጋት አይደቅንም የሚል ተስፋ አሳድሮ ነበርም። ይሁን እንጂ የሰላም ስምምነቱ አፈጻጸምን ተከትሎ ስጋቶች መነሳት ጀምረዋል። በተለይም የሰላም ስምምነቱ ህወሓት ከባድና ቀላል ትጥቅ እንደሚፈታ፣ ሰራዊቱን እንደሚበትን፣ አስተዳደሩ ፈርሶ ሁሉን አቀፍ የሆነ ጊዜያዊ ሽግግር መንግስት ትግራይ ውስጥ እንደሚቋቋም ቢናገርም ግልጽ ባልሆነ ሁኔታ ነገሮች በትክክል ሲፈጸሙ እየታየ አይደለም። ዛሬም ድረስ የህወሓት ግዙፍ ሰራዊት አልተበተነም፣ ወደ ታድሶም አልገባም፣ ትጥቁንም አልፈታም። በዚህ በኩል ያለው የሰላም ስምምነት በቅጡ አለመፈጸሙ ዛሬ ባይሆን ውሎ አድሮ አደገኛ ውጤት ማስከተሉ አይቀርም። እውነት ነው ህወሓት ከአጭር ጊዜ አኳያ ለፌደራሉ መንግስት ስጋት የሚሆንበት ሁኔታ ላይፈጠር ይችላል። ይሁን እንጂ የህወሓት ሰራዊት በስምምነቱ መሰረት ትጥቅ አለመፍታቱ ቢያንስ በጠላትነት ለፈረጃቸው አማራና ኤርትራ ስጋት ሆኖ መቀጠሉና ስጋት መደቀኑ አይቀሬ ነው። አሁን ጥያቄው ይህንን ሁኔታ የፌደራሉ መንግስት እንዴት ይመክተዋል የሚለው ነው። የአማራ ክልል መንግስትስም ሌላውና በሰላም ስምምነቱ መሰረት እየተፈጸመ ያለው ጉዳይ በትግራይ ሁሉን አቀፍ ጊዜያዊ የሽግግር መንግስት መስረታን የተመለከተ ነው። በዚህ በኩል ህወሓትና አጋሮቹ የሽግግር መንግስቱን ለማቋቋም የሚያስችላቸውን ተግባራት ያከናወኑ እንደሆነ ይሰማል። አንዳንድ ወገኖች ደግሞ ብልጽግናና የትግራይ ተቋሚ ፓርቲዎችን ባገለለ መልኩ ህወሓት ስፍር የስልጣን ድልድሉም እንዳለቀ መረጃ እየወጡ ነው። አስገራሚው ነገር በሰላም ስምምነቱ መሰረት ይፈርሳል የተባለው የትግራይ ሰራዊት ህጋዊ ዕውቅና ያገኘ በሚመስል መልኩ የሚቋቋሙ የሽግግር መንግስት ውስጥ ወሳኝ ድርሻ እንደሚኖረው እየተነገረ መሆኑ ነው። ነገሩ ሁሉ ግራ አጋቢ ሆኗል። በሁሉም ነጥቦች ላይ የምናስተውለው አንድ ተጨባጭ ሐቅ አለ።
እርሱም የፖለቲካ መርህ ተጥሷል። አፍላነትና የዕለቱን ጥቅም የማሰብ የቁማር ጨዋታው ጎልቶ ይታያል። ለየትኛውም የፖለቲካ ትንተና አልመች ባለችው ኢትዮጵያ የነገ ጉዟን ይህ ነው ብሎ እርግጡን መናገር ቀርቶ ለቢሆን እድል ትንቢትም አልመች ብላለችም። የሀገራችን ፖለቲካ ተገማች ያልሆነውና ተስፋዎቻችን ሁለሞን እየተሳናቸው ያለው ለምንድን ነው የሚለው ተጠየቅ ወሳኙ አጀንዳ ሆኗል። በመሰረታዊነት ብልጽግና ፓርቲ እንደ ፓርቲ በፓርቲ ውስጥ የሴራ ፖለቲካ አራማጆችን ታግሎ አለማስተካከሉና ራሱን ማረም አለመቻሉ ስርዓቱን በከፋ ደረጃ እንዲታመም አድርጎታል። ታዲያ ሀገር ሰላም እንዲሆን በጠቅላዩ የሚመራው መንግስትም ተረጋግቶ እንዲቀጥል ምን አይነት መፍትሄዎች ይወሰዱም? የሴራ ፖለቲካን ማስወገድ፣ የመርህ ፖለቲካን ማስቀደም ኢትዮጵያ የጋራ ሀገር እንደመሆኗ መጠን ገዢው ፓርቲ ለችግሮች መፍትሄ ለመስጠት የአማራና የኦሮሚያ ብልጽግና አመራሮችን ብቻ ሳይሆን የሁሉም ክልል አመራሮች የሚሳተፉበትን መድረክ ማስፋትና አካታችነትን በተግባር ማሳየት የሐሳብና የተግባር አንድነትን ለመፍጠር የፖለቲካ ተግባቦት አቅምን ማሳደግ ችግሮችን መፍትሄ ለመስጠት ከሁሉ በፊት ውስጥን መመልከት ውጫዊ ምክንያቶችን መቀነስ እድሜ መቀጠያ መፍትሄዎች ሊሆኑ ይችላሉ። የኢትዮጵያ ችግር በዘላቂነት ይፈታ ከተባለ ግን ህገ መንግስታዊ ማሻሻያ የጋራ ነጋችን ዋስትና ነው። አበቃን። መልካም ጊዜን ተመኘን።